የጉራጌ ዞን ኢንቨስትመንትና ኢንዱስትሪ ልማት መምሪያ ኃላፊ ወይዘሮ አመተረው ሁሴን በዞኑ የኢንቨስትመንት ዘርፍ እንዲስፋፋ የዞኑ መንግስት ምቹ ምህዳር እየፈጠረ መሆኑን ተናግረዋል። እስካሁን ባለው በዞኑ 388 በተለያዩ የስራ ዘርፎች የተሰማሩ ኢንቨስትመንቶች ከ25000 ሄክታር መሬት በላይ የወሰዱ ሲሆን ከነዚህ ውስጥ 115ቱ አምራች ኢንዱስትሪዎች ሲሆኑ አግሮ ፕሮሰሲንግ በስራቸው ያቀፉ ናቸው ብለዋል ኃላፊዋም። እነዚህ አምራች ኢንዱስትሪዎች በስፋት አግሮ ፕሮሰሲንግም በስሩ ያቀፈ ነው። ፕሮጀክቶቹ በአጠቃላይ ከ32000 ዜጎች በላይ የስራ ዕድል የፈጠሩ መሆኑንም ወይዘሮ አመተረው ገልጸዋል። አምራች ኢንዱስትሪዎቻችንም ከፍተኛ የሆነ ቴክኖሎጂ በመጠቀም ከፍተኛ የሆነ ካፒታል በማፍሰስ ለማህበረሰቡ የስራ ዕድልን በመፍጠር ትልቅ አስተዋጽኦ እያደረጉ ያሉበት ሁኔታ ነው ያለው። ያሉን ኢንቨስትመንቶች የውጭ ምንዛሪ ከማስገኘትም አንፃር ከፍተኛ ሚና እየተጫወቱ ያሉበት ሁኔታ ነው ያለው። 9 የሚጠጉ የኢንቨስትመንት ዘርፎች ወደ ውጭ ገበያ ኤክስፖርት ማድረግ እንደቻሉ ያስረዱት ወይዘሮ አመተረው ይህንንም ተግባር አጠናክሮ ለማስቀጠል በትኩረት እየተሰራ መሆኑን አስረድተዋል። ግንባታው ተጠናቆ ለአገልግሎት ክፍት የሆነው የቪታ ሳሉታ ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር በማዕከላዊ ኢትዮጵያ ክልል ብቸኛው የብረታ ብረት አምራች ፋብሪካ እንደሆነም ገልጸዋል። ፋብሪካው 600 ሚሊዮን ብር የፈጀ ሲሆን ለሌሎች ኢንዱስትሪ ዘርፍ ላይ ላሉ ባለሀብቶች መነቃቃትን የፈጠረ ነው ብለዋል። ይሄ ቪታ ሳሉቲ ኃላፊነቱ የተወሰነ የግል ማህበር 2012 ላይ ነው በኢንቨስትመንቱ ዘርፍ ፍቃድ የወሰደው። የብረታ ብረት አምራች ፋብሪካ ነው። በማዕከላዊ ኢትዮጵያ ክልል የመጀመሪያው ፋብሪካ ነው። እንዲሁም በዞናችን የመጀመሪያው ፋብሪካ ነው። እስካሁን ባለበት ሂደት ላይ 0.6 ቢሊዮን ብር ካፒታል አፍስሶ ወደ ስራ የገባበት ሁኔታ ነው ያለው። የቪታ ሳሉቲ ኃላፊነቱ የተወሰነ የግል ኩባንያ ፋብሪካ ስራ አስኪያጅ አቶ ሰይድ ነስሩ ፋብሪካው ዘመኑ ባፈራው የቴክኖሎጂ ደረጃ የተገነባ ሲሆን በዚህ ዘርፍ የነበሩ የብረታ ብረት የአቅርቦት ምርት ችግሮችን በመፍታት ረገድ ጉልህ ሚና እንደሚኖረው አስረድቷል። ሀገራችን ያው ኢንዱስትሪ በአሁኑ ሰዓት ኮንስትራክሽኑ የተስፋፋ ያለበት ሁኔታ ስላለ እኛም የድርሻችንን ያው ምርቱን አውጥተን የድርሻችንን እንወጣለን ብለን እናስባለን። በአጠቃላይ ቋሚ 123 ሰራተኞችን ሌላ ደግሞ በተዘዋዋሪ መንገድም ያው ሌሎች ሰዎችም የስራ ዕድል ያገኛሉ ብለን እናስባለን። ግንባታው ተጀምሮ እስኪጠናቀቅ የዞኑ መንግስት ምቹ ሁኔታ ከመፍጠር ጀምሮ ጉልህ ድርሻ እንደነበረው አውስተዋል። የቪታ ሳሉቲ ፋብሪካ የተለያዩ ቱቦላሪዎች የማኑፋክቸሪንግ ዘርፍ ሲሆን በሀገሪቱ በከፍተኛ ፍጥነት እየተስፋፋ የሚገኘውን የግንባታ ሂደት ለማገዝ ወሳኝ መሆኑን ያወሱት ደግሞ የቪታ ሳሉቲ ማኑፋክቸሪንግ የፋብሪካ ኦፕሬሽን የስራ ኃላፊ አቶ ዮሴፍ መዲ ናቸው። በፋብሪካው ኤሌክትሮ ሜካኒካልና የሲቪል ስራዎች አስተባባሪ ኢንጂነር ናሆም መገርሳ በበኩላቸው ፋብሪካው 3 አይነት ጥሬ ዕቃዎችን የሚጠቀም ሲሆን እነዚህም ከ45 አይነት በላይ የብረት ምርቶችን እንደሚያመርት አብራርተዋል። የተለያዩ አይነት የቱቦላሪ ምርቶችን ያመርታል። ኦልሞስት ሞርዛን ከ45 አይነት የምርት አይነቶችን ያመርትልናል። በሚፈለገው ሳይዝ እና ቲክነስ ከ0.5 እስከ 3.0 ድረስ ቱቦላሪዎችን የተለያዩ ቱቦላሪዎች ያመርትልናል። ፋብሪካው 120 ሜትር ፐር ሚኒት ማምረት እንደሚችል የተናገሩት አስተባባሪው ይህም ከፍተኛ የቴክኖሎጂ ደረጃን የሚጠቀም መሆኑን በመጠቆም አግኝተን ያነጋገርናቸው የህብረተሰብ ክፍሎች በሰጡት አስተያየት በፋብሪካው በተፈጠረላቸው የስራ ዕድል መደሰታቸውን ተናግረዋል።